አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ሀባይቦች፣ እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ ሰላም ነኝ። በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ይበል። እኔ ያለው እናንተም ደህና እንደምትሆኑ ተስፋ አደርጋለሁኝ። የረመዳን ስራ እየደረሰ ነው። እንግዲህ አላህ ይገዘን ይገዛችሁ ማለት ነው ሀባይቦች። አንድ ብሎ ጀምሯል ቪዲዮ ለመስራት የምዘገየው ለዛ ነው ማለት ነው ሀባይቦች። እንዴት ናችሁልኝ? አለው። ዛሬ ደግሞ እንግዲህ በሲኖላ በኩል ፈተፍት መጥተናል። ሲኖላ ዛሬ ምን አለች? በቀደም እንግዲህ ከሰው ጋር ስትሆን አግኝቶ ማን ነው ስትሆን አይቶ ድሮ ፍቅረኛዋ ነኝ በማለት መጥቶ አሁን ጋር ያለው ኦርካን ጋር እንግዲህ ተጣልተው ደብድቦትም ነበረ። እንግዲህ ሜላት ደግሞ እሷ ያሰበችው ስለደረሰላት ላስታምምህ መጣሁ በማለት መታ ነበረን። ያንቺ ማስታመም አያስፈልገኝም አንቺ ጭራቅ ሲል አናግሯት ነበረ። ነገር ግን ደግሞ እሷ ስለማትሰማ በግድ እሷ እንዲሆን ስለምትፈልግ አስታምምሃለሁ፣ እኔ ባልኩት ነው የምከደው፣ በእኔ ጫማ ነው የምትሄደው እያለችም ነበረ። ሲኖላ እንግዲህ የሲኖላን ችግር እንግዲህ ማንም ያወቀው ሰው የለም። እንግዲህ ከመበደል ውጭ ይሄኛውን ብትጠጋው ድንገት በህይወቷ እየመጡ ስለሚገቡ እሱንም እንድትጠላው ወይም ደግሞ እንዲጠላት እያደረጉ ይገኛሉ። የድሮ ባሏ ወይም ተደባዳቢው ባሏ ማለት ነው። የልጅነት ፍቅሯን ደግሞ ያመጣና ፍቅረኛዋ ነበር ለማለት ዋሽታለች ብሎ ለመናገርና እሷና ኦርካንን ለማለያየት ሜላትና ዲብ ነው የሚያደርጉት ጥረት በጣም እንደቀጠለ ነው። እንግዲህ ሲኖላም ስቃይ እየቀጠለ ነው ማለት ነው። ሲኖላ እንግዲህ ጥናቱን ይስጥሽ ብለናል ማለት ነው። እንግዲህ እሱም ደግሞ የድሮ ፍቅረኛዋን እንግዲህ የአሁኑ ባሏ ተደባዳቢው ባሏ እንግዲህ ቅጥረኛ ያደርገውና ሄደህ ደብድበው ይልና እንግዲህ ገንዘብ ይሰጠዋል። ከደበደበው በኋላ ደግሞ ሲኖላ እንድትሄድ ይነግራታል። ከዛ ሲኖላ ስትሄድ ሲኖላ ወጋችው ብሎ ለህግ ለማሳወቅ ቪዲዮ ይቀርጻል ማለት ነው። ይሄ መዘዘኛውና አረመኔው ባል ተብዬው ከዛም ይሄን ለማድረግ ይሄን ስትባል ቪዲዮን ሲያሳያት ወደ እሷ እንድትመለስ አድርጓታል። ይህንንም ነገር ደግሞ ወደ ህግ እንዳያቀርበው ብላ ስለምታስብ የተመታውም ወይ የተወጋው ሰውዬ እንዳይታሰር ብላ በማለት ተመልሳ አረመኔው ባሏ ዘንድ ተመልሳ መጥታለች። ከዛም በኋላ እንግዲህ እሷ አንስታ ወደ ቤት ብትወስደውም መልሳ ጠይቀው ብትመጣ ማህሌት ደግሞ ቆሌዋን ገፋ ትልካታለች ሲኖላን እሷ ከዛ ቤት እንድትወጣ ያላደረገችው ጥረትና መዘዝ የለም። ማህሌት ወይም ደግሞ ሜላት የምትባለው ሴትዮ አቤት አረመኔነት ትችልበታለች ይመስለኛል። ስለምትችልበት መሰለኝ በዛ አይነት የሚያጫት። ኢኒዌይስ ተመልሳ እዛ ብትሄድም እሷም ሆነች የድሮ ባሏ ተብዬው ምንም ጤና አልሰጧትም። ከሱ ጋር እንድትርቅ ይፈልጋለሁ፣ እንድትለያይ ይፈልጋለሁ። በአባቷ ያስፈራራታል። ነገር ግን ሲኖላ ደግሞ የማህሌትንና የባሏን ግንኙነት ለኦርካ ነግረውና ሁሉም ነገር ያበቃልሻል ብትላትም እሱን እንድትናገር አልፈቀደችላትም። ማንቁርቷን ይዛት ነበር። ነገር ግን ስልክ እያወሩ በነበረበት ሰዓት ማንቁርቷን ስትይዛት ያንን ስልክ የሰማው ኦርካን ደግሞ አንገቷን እንደያዘቻት ድንገት ከቤቱ መጥቶ እሷን ደግሞ ጸጉሯን መንጭቆ ሲለቃት እንዴት ነው የተገናኛችሁት ብላ እሷም ሲገርማት፣ የሚገርመው ነገር ደግሞ ከዲቪ ቤት ምን ታደርጊያለሽ ብሎ እሱም አብረው ነበሩ። በኋላ ግን ከኔ ራቅ፣ እነሱ ይገሉሃል፣ ቢያንስ አንድ ሰው መትረፍ አለበት ብላም ሲኖላ በቃ ወሰንሽ፣ በቃ እዚህ ድረስ ነው ብሎ ኦርካንም ደግሞ ተናዶ ወደ ቤቱ ይሄዳል። ነገር ግን ሜላት ደግሞ ያሰበችው ደርሶላታል። ሲጀመር ሲኖላ ባል ቤት ሜላት ምን ትሰራለች?
ይሄን ጉድ እንግዲህ እሷም አብራው እያለች እሷ ባለቤት ምን ትሰራለች? ይሄን ነገር ለኦርካ ብትናገር ኦርካ አንቆ እንደሚደፋት ስለምታውቅ እሷ መናገር አልፈለገችም። ይሄ እንግዲህ ጨዋነቷን ወይም ደግሞ ጥሩ ሰውነቷን ያሳያል ማለት ነው። ይሄን ሁላ አሁን ኦርካን የሚባለው ፍቅረኛ ነው ወይ ጅለት ከምትለው ሰው ይሄ አያውቅም ሞኙ ማለት ነው። ነገር ግን እሷ ደግሞ ይሄን ሁሉ ችላ እንዳለች በነበረችበት ወቅት ድንገት አሁን መጥታ ሳሎን አንቃ ያው ስልክ እያወሩ በነበረበት ሰዓት ያንን ስልክ ሲሰማ ያንን ጩኸት ሲሰማ እሱም ደግሞ ድንገት ይመጣል። እሱም ደግሞ ተየት መጣ ሳይባል ያው ሊተኩስበት ሞክሮ ነበረ። እስኪ ቀጣው ምን ይመስላል የሚለውን አብረን እናያለን። እንግዲህ ሲኖላን ያው ሊተኩስባት አንስቶ ነበረ። ነገር ግን ኦርካን ነበር የፈለገው። ለኔ ስትል ውጣ እባክህን ቢያንስ አንዳችን መትረፍ አለበት ብላም አስወጥተዋለች ማለት ነው። ከዛም እዛ መካከል ደግሞ ሜላት አለች። ሜላት እዛ መካከል ምንድናት? እሱ ቤትስ ምን ትሰራለች? ይሄንስ ያልጠየቃት ለምንድን ነው? ኧረ ምን አይነቷ ምሽግር ነች! በፈጣሪ ስም ግድ ነው እንዴ? አንተ የምሌላ ሰው አኮንም የኔ ነው እንጂ ከሌላ ሰው እንዲያይ አልፈልግም፣ እሷ መሞት አለባት እያለች እሱ ጋር ልትጨካቸክ ሞክራለች ቤት ውስጥ መጣ። ነገር ግን ደግሞ ማንም ከእኔ በስተቀር አንዳችም ሰው እንድታገባ አልተውህም ብለዋለች። ነገር ግን በግድ ልታስገድደውም እየሞከረች ነው። እንግዲህ ትደበድበውም ነበረ። በምትደበደበው ወቅት ከዚህ በፊት የተወጋው ተነስቶበት ታሟል። እንደገናም እንዳዲስ ልታስታምመው ሞክራ ነበር። እሱ ግን ዞር በይልኝ፣ አንቺ ሰይጣን ነሽ። ከሰይጣን በላይ ምንድን ነው ሰይጣን ያለው? ትልቁ ሰይጣን ነው ወይስ ትንሹ ሰይጣን እንደሚል ግራ ገብቶትም ተናግሯል ማለት ነው። ትልቁ ሰይጣን አይሻልም? ከዛም በኋላ እሷም ተነስታ ትሄዳለች ማለት ነው። ሲኖላም እንግዲህ በስቃዋ ውስጥ ተቀምጣለች ባሏ ጋር። ነገር ግን ደግሞ ባሏ መጠጥ ይወዳል። ሲጠጣ ይውልና እንደ አጋጣሚ ሆኖ ቅዱስ የሚባለው የድሮ ፍቅረኛ ነው ብሎ ያመጣው ቅጥረኛው ደግሞ አንተ ሰክረሃል፣ ወደ ቤት ልውሰድህና ወደ ቤት ያመጣዋል። ነገር ግን ወደ ቤት ሲያመጣው ብቻዋን ብስቁልቁል ብላ ቁጭ ብላለች በትናንትናው ጠብ። ከዛ በመከተል ቅዱስ የሚባለው ደግሞ ወደዛ የወረውረውና ሰካራሙን ይውልሽ እኔ ጋር እንሄድና ለኦርካንም ያለውን ነገር ትነግሪዋለሽ። እኔም ካሁን በኋላ የድቤ ቅጥረኛ አልሆንም፣ ላረኩትም እጅግ በጣም ይቅርታ ጠይቃለሁ። እሱንም ሄጄ ይቅርታ ጠይቀዋለሁ። ኦርካን እባክሽ ሲነሳ ሌላ ድብድብ ከሚመጣብሽና አንቺም ከምትሰቃይ አብረሽ ሂጂልና ይዟት ይሄዳል። ነገር ግን ደግሞ ይሄን ያጣራችው ሜላት ደግሞ እሷን ለመጉዳት የማታደርገው ነገር የላትም። አጠገቡ ሆና ስልክ ታስደውልና ሪከርድ ታረግና ያለችበትን ቦታ ልንገርህ ትልና ለኦርካ ትነግረዋለች። ያለችበት ደግሞ ከድሮ ፍቅረኛ የተባለው ከቅዱስ ቤት ነው። የሄደችበት ምክንያት ሌላ፣ ቅዱስ ሌላ ያልተገናኘ ነገር ነው። እሱ ይዟት የሄደው ይቅርታ ለመጠየቅ፣ ሁለቶችንም ይቅርታ ለመጠየቅ ነው። ኦርካንም እሷንም ይቅርታ ለመጠየቅ እንጂ ለሌላ ነገር ታስቦ አልነበረም። ሜላት ግን ይሄን ነገር አስባ እንደዚህ ነው ብላ ልታደርገው የቻለችው ሜላት ናት፣ ክፉ በማሰብ ማለት ነው። ነገር ግን ደግሞ እሱንም ይቅርታ ለመጠየቅ ስትመጣ ለምን መጣሽ? ሄደሽ አልነበረም ወይ? አንቺ እኮ ከድሮ ፍቅረኛሽ ነሽ እና ኦርካንም ተናዶ እሷም ያው ከሁሎችም ጠልተዋት ባዶ ሆና ቤት ትገኛለች። በሚቀጥለው ምን ይፈጠር ይሆን ብለን እናስባለን። እስኪ አብራችሁን ቆዩ ማለት ነው። ሀባይብ ቀጣውን ይዘን እስከምንመጣ ላይክ እና ሰብስክራይብ ሼር እያደረጋችሁ ጠብቁን። እንግዲህ በዚህ መካከል አባቷ ደውሎ እጅጉን ይቅርታ ሲጠይቃት ነበር። ይህንም እኮ ነው ለማን ነው? ለአባቷ ነው። ለቤተሰብ የማይኮን ነገር እንደሌለ ፊልሙ ያስተምራል ማለት ነው ሀባይቦች።